አላሁ አክበር እስልምና ታላቅ እምነት ነው። ይሄንን ያለው ፑቲን ነው። ያ የሆነ ሃይማኖትም እኮ ጾም አብሮን ያዘው ለምንድነው ለዛም ያልተባለው? ለምን አረብኛ ሆነ? ረመዳን እየመጣ ነው። ረመዳን ሲመጣ ያኔ ምን ያህል ደስተኛ እንደምንሆን አውቀዋለሁ። አላሁ አክበር እስልምና ታላቅ እምነት ነው። ይሄንን ያለው ፑቲን ነው። እጅግ የሚያስገርም መረጃ ይዤላችሁ መጥቻለሁ። ሙስሊም ሆናችሁ በሙሉ ኮሜንቱን በተክቢራ እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደረጋችሁ ተከታተሉኝ። የሩሲያ ፕሬዝዳንት ፑቲን እስልምና ዓለም አቀፋዊ እምነት ብቻ ሳይሆን የተከበረ ሃይማኖት ነው። ብዙ ቁጥር ያለው ሙስሊም በሀገሬ ሩሲያ ውስጥ በመገኘቱ እጅግ ደስተኛ ነኝ። እስካሁን ከ8000 በላይ መስጊዶችን ገንብተናል። ገና ብዙ መስጊዶችን እንገነባለን። አላሁ አክበር። ይህንን ያለው የሩሲያ ፕሬዝዳንት ፑቲን ነው። እጅግ በተደጋጋሚ የሚያወጣቸው መግለጫዎች ለእስልምና ያለውን ክብር ያሳያል። እጅግ በጣም የሚያስደስት ነው። አላህ ሂዳያ ይስጠው። በደንብ ኮሜንቱን በተክቢራ እያሸበረቃችሁ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ረመዳን እየመጣ ነው። ረመዳን ሲመጣ ያኔ ምን ያህል ደስተኛ እንደምንሆን አውቀዋለሁ። ወላሂ በጣም ደስተኛ ነው። እኔ እንደራሴ ረመዳን መጣ ሲባል ደስተኛ ነኝ ልጅ እያለሁ ማለት። ዛሬ ላይ ግን ረመዳን መጣ ወላሂ በጣም ታጥፋት ነው። በጣም ነው ምክንያቱም ለምንድን ነው ታውቃለህ? አልጾምም እንደማልጾም አውቃለሁ። አለመጾም ከትክክል ሁኔታዎች ያስገድዳል። ያለንበት ሁኔታ መጾም አንችልም ያስገድደናል። አለመጾም ያ ነገር ውስጤን እንደ እሳት ነው የሚተነፍሰው። አላህ አንተ ለምን ሀገራችንን ሰላም አለ እኛም ሰዎቻችን ሄደን ለምጾም መታረቃል። ወላሂ ሁሌ አላህን ማሰናወል ወላሂ ከቻላችሁ ዱዓ አላህ ሀገራችንን ሰላም አለ እኛም ለምጾም የኔ አባት አንተን ጨምሮ እኛ በሰላም እንድንጾም ብላችሁ መስዋዕትነት እየከፈላችሁ ላላችሁ በጠቅላላ ምስጋናችንና አክብሮታችን ላቅ ያለ ነው። እጅግ በጣም እንግዲህ የሚያሳዝን ነገር ነው የነገረን ብዬ አስባለሁ። ስለ ረመዳን ቆንጆ ትውስታ አለው። ነገር ግን አሁን ባለበት ተጨባጭ ግን ያን ነገር ማድረግ አልቻለም። ያ ደግሞ እኛ ሰላም እንደሆነና በሰላም ገብተን እንድንወጣ በሰላም እንድናፈጥር በሚለውም ጭምር ነውና አንተን ጨምሮ ሙስሊም የሆናችሁትም ያልሆናችሁትም መከላከያ አባላቶች በተለያየ መልኩ የኛ ደህንነት ለማስጠበቅ የምትሰሩ በጠቅላላ ለእናንተ ያለ ምስጋና እጅግ በጣም ላቅ ያለ ነው። እንዳልከውም አላህ ሀገራችንን ሰላም አድርጎልን እናንተም ሁላችሁም ከቤተሰብ ጋር ፏምትሉበት ጊዜ ቅርብ እንዲሆን እንግዲህ ዱዓዬ ነው። አላህ ይቀበለም ማለት ነው። ኤኒዌይስ እንግዲህ ለአንተም ለሁላችሁ መልካም ረመዳን ተመኘሁኝ። ትንሽ አንጀቴን ስለበላኝ ቪዲዮ ወደ እናንተ አመጣሁት። ከወዳችሁት ሼር፣ ላይክ፣ ሪፖስት እያደረጋችሁ ለነሱ ያላችሁን ክብር ደግሞ ኮሜንት ላይ ብትገልጹልኝ ደስ ይለኛል። ክብር ለመከላከያ። ሰላም አለይኩም። ይመቻችሁ። እሺ ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወርን መምጣት አስመልክቶ የእንኳን አደረሳችሁ መልእክት በአረብኛ ማስተላለፋቸውን ሁላችሁም ሰምታችኋል፣ አይታችኋል። እንዴ እየተራገበም ስለሆነ አይታችኋል። ናው አንዳንድ ወገኖች ደግሞ ይህ ደብዳቤ ምንድነው ትርጉሙ? የተጻፈው አረብኛው ትርጉሙ ምንድነው? ለማን ነውስ የተጻፈው? ምናምን የሚለው ነገር ሳይረዱ ብቻ የኛ የሆነ ሃይማኖትም እኮ ጾም አብሮን ያዘው ለምንድነው ለዛም ያልተባለው? ለምን አረብኛ ሆነ? ለምናምን የሚል ያው ሰው በለመደው ነው ወደ ታች ወርዶ ምን አደረጉት? ነገሩን የሃይማኖት ሽኩቻ ለማድረግ እየሞከሩ ነው ያሉት። ግን ይህ ደብዳቤ ለኢትዮጵያውያን ሙስሊሞች ነው ወይ? ሲጀመር ይህ መግለጫ ለኢትዮጵያውያን ሙስሊሞች ነው ወይ የሚለውን ያው አረብኛውን ትርጉሙ ስትረዳ ትረዳዋለህ። እሱን ኢዝሊ በቀላሉ ላስቀምጥላችሁ። ያው የመጀመሪያው አንቀጽ ምንድነው የሚለው? ለኢትዮጵያ ህዝብና ወኻሰተ ሊልሙስሊሚነ ሚንሁም ፓርቲኩላሪ ለሙስሊሞች እንኳን አደረሳችሁ ለረመዳን። በቃ ለኢትዮጵያውያን ሙስሊሞች የተባለችው አቺ ነች ብራዘር። ከዚህ በኋላ ለኢትዮጵያ ሙስሊሞች የተባለ ነገር የለም። ከዛ በታች ያለው በሙሉ ቱ ሰምበዲ ኤልስ ነው መልእክቱ እየተላከ ያለው። እቺን ካለ በኋላ ምን አለ? ለኢትዮጵያና ለኢትዮጵያ ሙስሊሞች ካለ በኋላ ምን አለ? አኸዋቲና ኢኽዋኒና ወአኸዋቲና ፊ መሻሪቅ الارض ومغاربها ይላል። ሶ በምድር ላይ በፀሐይ መውጫ በፀሐይ መግቢያም ባሉ በሙሉ በአለም ላይ ባሉ ወንድምና እህቶቻችንም እንኳን አደረሳችሁ ይላል። ለምን አሉ ነው አሁን ታውቃላችሁ። ጠቅላይ ሚኒስትር የአንድ ሀገር ጠቅላይ ሚኒስትር የተከበርከው ህዝባችን ሆይ ብለው ነው እንኳን አደረሰ የሚሉት እንጂ ለሌላ አይመለከታቸውም፣ አያደርጉም። ለምን ያደረጉ ስትል ደብዳቤው ቱ ሰምበዲ ኤልስ ነው። እንደገና ለኢትዮጵያውያን ሙስሊሞች ደግሞ በአረብኛ አይደለም መግለጫ የሚሰጠው በያገር ቋንቋ አለ ምናምናም ይሰጥ ነበረ። ህዝብ የሚገባው አማርኛውን ምኑንም ለምን ፓርቲኩላርሊ አሁን አረብኛ ሆነ? ይህንን መረዳት ጸዴ ነገር ነው። ወደታች አውርደን የሃይማኖት ሽኩቻ ከምናደርገው። ከዛ በኋላ ያሉት አንቀጾች ደግሞ ምንድነው የሚሉት? ኢትዮጵያ አርዶ ሲድቅ እንደሆነች የፍትህ ሀገር እንደሆነች ረሱል ሰለላሁ ዐለይሂ ወሰለም እንደመሰከሩላት ሰሃቦቻቸው እንደላኩ ምናምን ይህንን ሜንሽን አደረጉ። ከዛ በኋላ ደግሞ የመጀመሪያው የተውሂድ ጥሪ ሀበሻዊ ቢላል እንዳደረገው እንደገና እስልምና ደግሞ አክብሮት ከአባ ላይ ሁሉ እንዲወጣ እንዳደረገው ይሄን የመሳሰሉ ነገራቶችን አነሱ። ይሄን የሚነግሩት ጠቅላይ ሚኒስትሩ ለኢትዮጵያውያን ሙስሊሞች አይደለም፣ ቱ ሰምበዲ ኤልስ ነው። ኢትዮጵያ ሙስሊሞች ይሄንን ድሮ ስለሚያውቁት ተደጋግሞ መንገር ፖይንትለስ ነው። ግን የሚነግሩት ለማን ነው?
ቱ ሰምበዲ ኤልስ ነው ቋንቋውን ቱ ሰምበዲ ኤልስ ስለሆነ ማለት ነው። ከዛ በኋላ ደግሞ ምን አነሱ? ይሄንን ሁሉ ካሉ በኋላ ስለ ግድቡና ስለ ወደቡ አነሱ። ግድቡ ምንድነው? ግድቡ ውሃው ኢትዮጵያ ውሃውን ብቻዋን ለመጠቀም ነው፣ ሌላውን መብት ለመንካት ፍላጎት እንደሌላት፣ ውሃው ለሁሉም እንደሚበቃ አብሮ መስራት እንደሚቻል፣ ይሄንን ደግሞ ኢትዮጵያ እንደምትፈልግ ምናምን ሜንሽን አደረጉ። ደን ደግሞ ቀጥለው ደግሞ ወደቡ ደግሞ ኢትዮጵያ ህዝብ ቁጥሩ እየበዛ ነው፣ ኔቸር ግዴታ አድርጎበታል የባህር በር ማግኘት። ኔቸር ያስገደደብንን ነገር በውይይትና በንግግር መፍትሄ መፈለግ እንፈልጋለን። የባህር በር ያስፈልገናል። ይሄንን ደግሞ በጉልበትና የሰውን ሀገር በመውረድ ሳይሆን በዲፕሎማሲ ነው መፍታት የምንፈልገው። ይሄንን እንድትረዱን ይገባል የሚል መልእክት። ይሄን ለማን ነው? ለእኛ ነው? ለኢትዮጵያ ሙስሊሞች ነው የሚልኩት? አይደለም። ቱ ሰምበዲ ኤልስ ነው መልእክቱ። ይህ የዲፕሎማሲ ስራ ነው። ይህ ደብዳቤ የዲፕሎማሲ ስራ ነው። ታች አውርደን የሃይማኖት ሽኩቻ ምናምን ነገር ባናደርገው። እዚህ ደብዳቤ ውስጥ ያን ያያችሁት 2 ፔጅ ደብዳቤ ውስጥ የመጀመሪያው አንቀጽ ለኢትዮጵያውያን እና በኻሰተ ለልሙስሊሚን ሚንሁም ፓርቲኩላሪ ደግሞ ለሙስሊሞች እንኳን አደረሳችሁ የምትለው በቃ እዛ ላይ ነው የሚያበቃው፣ የኛ ማለት ለሙስሊሞች የሆነው። ከዛ ውጭ ያለው ግን የዲፕሎማሲ ስራ ነው። ዙሪያችን ላይ ስላለው ላለው አረብ ወርልድ እና እንዲሁም ውጭ ላይ ላለው የሙስሊም ወርልድ የዲፕሎማሲ ስራ ነው ደብዳቤው። እንደ ዲፕሎማሲ ስራ ይሁት እንጂ ታች አውርደን ዝም ብለን የሃይማኖት ሽኩቻ እገሌ ሃይማኖት የኛን ሃይማኖት እንደዚህ የኛን ሃይማኖት እንደዛ ምናምን አንበለው። ገባችሁ አይደለ? ስለዚህ ለማንኛውም አረብኛ ደግሞ ምን ያህል ኢምፖርታንት እንደሆነ እኛ በቲዮሪ ስንነግራችሁ የነበረውን አሁን ጊዜው ደርሶ ምን ያህል ኢምፖርታንት እንደሆነ በፕራክቲስ እያየነው ነው። ስለዚህ ፈጥናችሁ አረብኛ ብትማሩ ደግሞ ጸዴ ነገር ነው። ሁላችሁም አሁን ከምተረጉምላችሁ ይሄ ቪዲዮ 3 ደቂቃ የሆነው 1 ደቂቃ ይሆን ነበር ማለት ነው። ላልሰራው የምችል ነበር። ስለዚህ አረብኛ ተማሩ፣ አረብኛ እንማር፣ እኛም እናሻሽል። ማሰላም። ቢስሚላሂ ረህማን ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወባዕድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። በአዲስ እድል፣ በአዲስ ተስፋ፣ በአዲስ ማንነት፣ በአዲስ ምዕራፍ እንኳን ለዚህ ለተከበረ ታላቁ የረመዳን ወር አላህ በሰላም አደረሰ። ረመዳን መድረስ እድል ነው። ረመዳን መድረስ የአላህ ሱብሓነሁ ወተዓላ ፈድል ነው። ይህንን እድል፣ ይህንን ፈድል፣ ይህንን የተሰጠንን አዲስ የህይወት ምዕራፍ ሁላችንም በአግባብ ልንጠቀምበት፣ ነጋችንን ልናስተካክልበትና የተሻለ ማንነት ይዘን ልንወጣበት፣ ልንዘጋጅበት ይገባል። የተከበራችሁ ወንድምና እህቶቼ፣ ብዙ ሰዎች ይህን ቀን እየተመኙት አልፈዋል። ብዙ ሰዎች በዚህ ቀን ራሳቸውን ሊለውጡበት፣ በዚህ ረመዳን ራሳቸውን ሊያስተካክሉበት ከፈን ቀድሟቸዋል። ሞት ወስዷቸዋል። እነሱ ካሰቡት በተቃራኒ ሆኗል። ምን አለ በህይወታችን ላይ አንድ እድል ተሰጥቶን አንድ እድል አግኝተን ራሳችንን ቀይረን አላህ ጋር ተቃርበን ብለው እነሱ ካሰቡት ውጭ ንያቸው ከፈለገቸው ውጭ ቀብሩ ሞቱ እነሱን ቀድሞ አልፏል። እኛን ግን አላህ Subhanahu Wa Ta'ala ለዚህ ቀን አድርሶናል። እዚህ ቀን መድረስ ትልቅ እድል ነው። እንኳን አደረሳችሁ። አላህ ደርሰው ከሚጠቀሙበት፣ አላህ ደርሰው ከሚለወጡበት፣ አላህ በህይወታቸው ውስጥ ትልቁን ምዕራፍ ከፍተው ወደ ራሳቸው ሽግግር ከሚያደርጉበት ረመዳን የተለየ ማንነት አለው፣ የተለየ ተስፋ አለው። በአዲስ ሰማይ በአዲስ ምድር ውስጥ ነው ረመዳን ላይ የምንገናኘው። የዛሬው ያለፈው የሻዕባን ወር ያለቀው የመጨረሻው ቀንና የረመዳኑ የዛሬው ቀን እኩል አይሆንም። ምክንያቱም ሰማዩ አላህ Subhanahu Wa Ta'ala የጀነት በሮች ተከፍቶበት የጀሃነም በር ተዘግቶበት ነው። ሸይጣን ምድር ላይ ታስሮበት ነው። ያለ ሸይጣን የምናየው ምድር በጀነት መከፈት በጀሃነም መዘጋት የምናየው ሰማይ አዲስ አየር፣ አዲስ ጀው፣ አዲስ መንፈስ ይዞ ነው የሚመጣው። ከውኑ ይለወጣል፣ ዩኒቨርሱ ይናገራል። በዚህ ሽግግር ውስጥ በዚህ ሂደት ውስጥ የኔና ያንተ መለወጥ የኔና ያንቺ መለወጥ ይፈልጋል። አላህ ጋር የምናደርገው ጉዞ የምናደርገው ግንኙነት በአዲስ ምዕራፍ ራሳችንን ሊለውጥልን ነጋችንን ሊያስተካክልልን በሚችል ይሄ ነው ረመዳን ጋር መድረስ ትልቁም ጥቅሙ። ስንደርስ እንለወጥበታለን፣ ስንደርስ እንጠቀምበታለን ብለን ስናስብ ነው። አንዷ የረመዳን ቀን በህይወታችን ውስጥ ውዷ ቀን ናት በምድር ላይ። ይሄንን በመጠቀም ረመዳናችንን እናሳምረው። በትክክል ጾሞ ከሚጠቀሙት አላህ ያድርገን። ረመዳን ሙባረክ። ሁላችንንም እንግዲህ በዚሁ በፍቅር በመሐባ አላህ በሚወደው ስራ ላይ አድርጎ አመት ከአመቱ ያድርሰን። አላህ ይቀበለን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጠዋቱን በቁርአን የጀመረ ሰው ቀኑ ሙሉ በረካ ነው የሚሰፍንበት። ይሄ ሰው እኩል ብትኖርም ከሰው ልጅ ጋር እድሜ እኩል ቢሆንም ያንተ ግን በረካ አለ። እድሜ ላይም ምትበላውም ላይ ምትጠጣውም ላይ ገንዘብህ ላይ ሁሉም ነገር ላይ ነው በረካ የሚገባው። ቁርአን ህይወቱ ያረገ ሰው ወላሂ ሳይሰራ ራሱ ሰው ብዙ ሳይለፋ ያገኛል። የቁርአን ሰዎች ካያችሁ ለሁም ሃይባ አላቸው። ከሌላ ሰው ይለያሉ፣ ከማንም ሰው ይለያል የቁርአን ሰው።
ያገኛል አይደለም፣ ግን አላህ መስመሩን ሲያሳየ ነው። ምክንያቱም ለምን ካላችሁ አላህን ብሎ አንድ ሰው በአላህ መንገድ ላይ እየኖረ አላህ ርዝቁን ከሱ አይነጥለው። ይሄን ወቁ በጭራሽ። ለነዛ ለካሉ ለከፈሩ ከአላህ መንገድ ላፈነገጡ ህዝቦች አላህ እየመገበ እያጠጣ እያበላ እሱን ብሎ ለሱ የሚሰባሰቡትን አላህን ብሎ ቁርአንን ይዞ የሚኖሩትን አላህ የሚጥል ጌታ አይደለም። ይሄን በደንብ ልናስብ ይገባል። ይሄ ተወኩል እኛ ውስጥ ሊኖር ይገባል። ግን ቁርአንን ጥፍጥናውን ለማወቅ ረጅም ጊዜ ይፈልጋል። አብሮ መኖርን ይፈልጋል። አብሮ ማደርን ይፈልጋል። ማታ ልተኛ ስትል ጧት ስትነሳ ቀንህን በዚህ ከጀመርክ ወላሂ የበራ ሆኖ ነው የምታገኙት። ስለዚህ ፈልነህያ መዐል ቁርአን ስንኖር ከቁርአን ጋር መሆን አለበት ህይወታችን። ሰውም ሲሞትም ከቁርአን ጋር ሲሆን ነው። በቅርብ የሞቱት ሙአዚን መስጂድ ነበዊ መዲና ላይ ኢማም አዛን ሲያወጡ የነበሩት እድሜያቸው ከ14 ዓመት ጀምሮ ነው አዛን ሲያወጡ የከረሙት። በቅርብ ነው የሞቱት። ከሁለት ቀን በፊት ሲሞቱ አዛን እያሉ ነው የሞቱት። አዛን እያሉ ሞቱ። ተቀርጾ ቪዲዮ ራሱ ተለቆ መን ዓሸ መዐ ሸይኢ ማተ ዐለይሂ ከአንድ ነገር ጋር የኖረ ሰው ከዛው ጋር ነው የሚሞተው ይላሉ።